በዶላር የማከራየት አቅሙ ከፍተኛ የሆነ ሎኬሽን ላይ ነው ያለነው። ይሄ ቤት በ184 ካሬ ባለ 3 መኝታ ባለ 3 ባዝሩም ይሆናል ማለት ነው። 100% ለሚከፍሉ ደንበኞቻችን ታላቅ ቅናሽ እናደርግላቸዋለን። በባንክ ማያያዝ ለሚፈልጉም እያንዳንዱ አፓርትመንት ተናጠል ካርታ የተዘጋጀላቸው ስለሆኑ በባንክ ማያያዝ ለሚፈልጉ ከስተመሮች ሬዲ የሆነ አፓርትመንት ነው ማለት ነው። በሳሎኑ ሳይድ የሚታየው የወንዝ ዳር ፕሮጀክቱ ነው። ወሎ ሰፈር ላይ በዚህ ዋጋ ድጋሚ የማይመጣ እድል ነውና እድላቸው እንዲጠቀሙበት እላለሁ። ሰላም ተመልካቾቻችን እንደምናላችሁ። ይህ የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን በመሃል ወሎ ሰፈር የተለያዩ የቤት አማራጮችን እያቀረቡ የሚገኙትን ቤላ ሪል ስቴት ጋር ተገኝተናል። እንግዲህ በሚኖረን ቆይታ ያሉት የቤት አማራጮች ምን ይመስላሉ፣ የካሬ መጠናቸው፣ እንዲሁም ደግሞ ዋጋቸውን እያነሳን ወደ እናንተ የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችን ቆዩ። እንደምናለሽ? ሰላም እንደምናለሽ? እግዚአብሔር ይመስገን። ዛሬ እንግዲህ ወሎ ሰፈር አካባቢ ቤላ ሪል ስቴት ጋር የተገኘ ነው። በቅድሚያ ግን እስቲ ካንቺ ጋር እንተዋወቅ። እሺ፣ ራሂል እባላለሁ። የቤላ ሪል ስቴት የሴልስ ሱፐርቫይዘር ነኝ። በጣም ጥሩ። እንግዲህ ዛሬ ብቅ ያልነው ስለ ቤላ ያሉትን ነገሮች ለተመልካች ለማድረስ ነው። አሁን ካለንበት አካባቢ ብንነሳ ደስ ይለኛል። አካባቢው ለመኖር የሚመች ይመስለኛል። ኋላችንም ደግሞ ኤምባሲ ይመስለኛል እየተመለከትኩ ነው። ስለ አካባቢው እናንሳና ወደ ቤቶቹ ደግሞ እንሄዳለን። እሺ፣ አሁን ያለነው ወሎ ሰፈር ኢንሳ ፊት ለፊት ካለው ቤስት ዌስተርን ሆቴል ጀርባ ነው የምንገኘው። እንደምታየው በጣም ጭር ያለ ነው። መሀል ከተማ ሁላ አይመስልም፣ ወሎ ሰፈር ያለሽም አይመስልም። እና በአጠገባችን ሮማና ኤምባሲ አለ፣ እንዲሁም ኢራቅ ኤምባሲ ይገኝበታል። በዚህ በኩል ስንወጣ የኤደን ገነት መናፈሻን እናገኛለን። በዚህ በኩል ስንወጣ ደግሞ የቤስት ዌስተርን ሆቴል ብራንች እናገኛለን ማለት ነው። በጣም ጥሩ። ቤቶቹ ምን ይመስላሉ? የተወሰነ ሂንት ስጪኝና ወደ ውስጥ እንግባ። እሺ፣ ቤታችን እንግዲህ G+12 ነው። በፍሎር 2 አባወራዎች የሚኖሩበት ነው። ኮመን የሆኑ ለጸጥታ የሚመቹ ለመኖሪያም ለኢንቨስትመንትም ለሚፈልጉ ክላይንቶቻችን አመቺ አድርገን የሰራ ነው። በዶላር ማከራየትም ለሚፈልጉ እንደ ኢንቨስትመንትም የሚንቀሳቀሱ ከስተመሮች ካሉ በሱ ደረጃ ነው ያዘጋጀ ነው። እንግዲህ ወደ ውስጥ ገብተን ደግሞ ትንሽ ላስጎብኝሽ። ደስ ይለኛል። ከደረጃ እንደወጣን እንግዲህ ሰፊ ባልከኒ እናገኛለን። በፍሎር 2 ቤቶች ነው የሚኖሩት። እዚህ ጋር ሊፍታችን ይኖራል። ሰፊ ባልከኒ ነው እንደምታየው። ቤቶቹን ፊት ለፊት የሚተያዩት ነገር የለም። ካልም ህይወት ለሚመቻቸው፣ የጉርብትና ህይወት ለማይመቻቸው ሰዎች አመቺ የሆነ ቦታ ነው። ወሎ ሰፈር ሆኖ ጸጥ ያለ ቦታ ስለሆነ ለዛ አመቺ ነው። እንደገባን የምናገኘው በዚህኛው ሳይድ ባለ 3 መኝታውን፣ በዚህኛው ሳይድ ባለ 2 መኝታውን ነው ማለት ነው። በጣም ጥሩ። ቅድሚያ የምንጎበኘው ታዲያ የትኛውን ነው? ባለ 3ቱን እንጎብኘውና ከዛ ወደ ባለ 2ቱ እንሄዳለን። ልክ እንደገባን የምናገኘው ይሄ የመግቢያ ሎቢያችን ነው። ይሄ ደግሞ ክሎዝ ኪችናችን ኦር ትራዲሽናል ኪችን ይሆናል። የሜድስ ሩሟና የሜድስ ባዝሩማም አብሮ ይኖራል። እዚህ ጋር እንደ መስታወት ማስቀመጫ፣ ቁልፍ ነገሮች ከስተመሮች እንደፈለጉ ማድረግ ይችላሉ። ቅድም እንደነገርኩሽ በሰሚ ፊኒሽድ ስለምናስረክባቸው ከስተመሮች እንደልባቸው መጠቀም ይችላሉ። ለሰራተኛዋ ለብቻ የሆነ የራሷ የሆነ መታጠቢያ ይኖራታል። የራሷ የሆነ ባዝሩም ይኖራታል። እኛ ያው ክሎዝድ ኪችን ትራዲሽናል ኪችን ያደረግንበት ምክንያት የኛ ባህል እንደምታውቂው በጣም ሰፊ ነው። ወጥ አለ፣ እንጀራ አለ። የነሱ ሽታዎች ቤቶቹ ላይ ገብተው እንዳይረብሹ በማሰብ ነው። ግን ከስተመሮች ሳሎናቸውን ከዚህ የበለጠ ሰፋ የማድረግ ሀሳብ ካላቸው ኦፕን ኪችን አድርገው መስራት ይችላሉ፣ በፓርቲሽኑ ማለት ነው። እዚህ ጋር እንደምታዩ ሰፊ ባልከኒም አለ። እዚህ ጋር እንዳልኩሽ ፓርቲሽን እንደፈለጉ ነው መጠቀም የሚችሉት። የተጠቀምነው ቴክኖሎጂ ፖስቴሽን ቴክኖሎጂ ስለሆነ ፓርቲሽን እንደልባቸው መስራት ስለሚችሉ ምናልባት አንዳንድ ሙሉ ቤተሰብ ሊወጣ ይችላል። ስራ ስትወጪ ቤትሽን ክፍት አድርገሽ ኮምፈርት ሊነሳሽ ይችላል እና እዚህ ጋር በር አድርገው በዚህኛው ሳይድ የሰራተኛዋ መታጠቢያዋም ኪችኑም መኝታዋም ስላለ ወደ ስራ ሲወጡ ወይ ደግሞ ወደ ቫኬሽን ሲሄዱ ሊሆን ይችላል፣ ፊልድ ሲወጡ እዚህ ጋር ዘግተው ሰራተኛዋ የራሷን አክሰስ እንድታደርግ ማድረግ ይችላሉ። በጣም ጥሩ። ሰፋፊ ናቸው። ለመረማመድ ለመዘዋወር ሰፋ ያለ ናቸው። ቦታ ላይ በጣም ሴንሲቲቭ እየሆኑ ነው። አሁን ላይ ሰው አፓርትመንት ሲገዛ ስፋት ያያል፣ ብርሃን ያያል፣ የተፈጥሮ ቬንቲሌሽን አለ ወይ ያያል እና እሱን በተቻለን አቅም ካለን ቦታም አንጻር
በደንብ እንድንጠቀም አድርገን ነው እየሰራን ያለ ነው ማለት ነው። በጣም ጥሩ። ይሄ ስንት ካሬ ነው? ይሄኛው በአጠቃላይ 184 ካሬ ነው። ባለ 3 መኝታው 184 ካሬ ነው። ባለ 2 መኝታው 128 ካሬ ነው እየሸጥን ያለ ነው። ሳሎኑ እንደምታዩ በጣም ሰፊ ነው። 36 ካሬ ላይ ነው ያረፈው ሳሎኑ። እንደ ልባቸው ቲቪም፣ ኮፊ ቴብልም፣ የዳይኒንግ ቴብልም ተቀምጦ በደንብ ስፔስ እንዲኖራቸው በደንብ አክሰስ እንዲኖራቸው አድርገን የሰራ ነው እና ባልከኒውም ለብቻው ወደ 6.7 ካሬ ነው በአጠቃላይ ያለው። ቪውንም እንደምታዩ የኢደን አዳራሽ ቪውን ያለው እና ባልከኒሽ ላይ ወጥተሽ ጠዋት ቁርስ እየበላሽ ቡና እየጠጣሽ ጥሩ እይታ ማየት ትችያለሽ። ፉል ፍሬንች ዶርም ስላደረግነው የብርሃን የመከለልም አይኖረውም። መንገድ ነው ከፊታችን እንደምታየው እና ተገንብቶ ብርሃን ይከልለናል የሚል እሳቤ አይኖርም ማለት ነው። በጣም ጥሩ። ታዲያ ወሎ ሰፈር ላይ ሰው ቢመርጥ እናንተም ቢመርጥ ምን ያተርፋል ብለሽ ታስቢያለሽ? ወሎ ሰፈር ላይ አንድ ከስተመር እኛም ቢመርጥ እንደምታውቂው አካባቢው ኤምባሲዎች የበዙበት አካባቢ ነው። ኢራቅ ኤምባሲ አለ፣ ሮማኒያ ኤምባሲ አለ፣ ኢንተርናሽናል የሆኑ ካምፓኒዎች ዩኤንኤችሲአር የመሳሰሉ በአካባቢያችን በጣም አሉ እና የመንግስት ተቋማትም ትላልቅ የመንግስት ተቋማት ስትመጪ እንዳየሽው ከፊት ለፊታችን ያለው ኢንሳ ነው እና እነሱን ተቋማት ሞስትሊ አፓርትመንት ተከራይተው ነው የሚኖሩት እና እንደ ኢንቨስትመንት ለሚከራዩ ሰዎች በዶላር የማከራየት አቅማቸው በጣም ከፍተኛ ይሆናል። እንደ ቤተሰብም ለመኖር የሚገዙ ከስተመሮች ካሉ ደግሞ ወሎ ሰፈር ነው፣ መሀል ከተማ ነው፣ ጸጥ ያለ ነው። መሀል ከተማ ሆኖ ጸጥ ያለ ጫጫታ የሌለው ቦታ ነው እና ልጆች ላላቸው ቤተሰብ ላላቸው ደግሞ ኢንተርናሽናል ትምህርት ቤቶች በአካባቢያችን አሉ። እንደ ዳንዲቦሮ እንደየእምነታቸውም ደግሞ የእምነት ተቋማቶች አሉ። ቤተክርስቲያን አለ በአቅራቢያችን፣ ጎርጎሪዎስ እና ሚካኤል መስጊዶችም አሉ። የተለያዩ የእምነት ተቋማቶች ስላሉ እንደ ልብሽ ደግሞ መዝናናትን ብትፈልጊ ወተሽ በአቅራቢያሽ በዎኪንግ ኤሪያ መዝናናት የምትችይባቸው ቦታዎች አሉ። በጣም ጥሩ። ታዲያ ቀጣይ ጉብኝታችን የትኛውን ክፍል? አሁን በመቀጠል ደግሞ ሜንታ ቤቶቹን ክፍሎቹን የልጆቹና ማስተር ቤድሩም ላሳይሽ እና በመቀጠል ወደ ሁለተኛው ቤድሩም እንሄዳለን። በጣም ጥሩ። እሺ። እዚህ ጋር እንደምታዩ ሰፊ ሎቢ አለ። በቀኝ በኩላችን ማስተር ቤድሩም እናገኛለን። በግራ በኩላችን ደግሞ የልጆች ሩም ከስተመሮች እንደተመቻቸው አንደኛውን ክፍል የእንግዳም የሌሎች ልጆችን ሩም ማድረግ ይችላሉ። ሁለቱ መኝታ ቤቶች የሚጠቀሟቸው ኮመን የሆነ ባዝሩም ይኖራቸዋል። በተደጋጋሚ እንደነገርኩሽ ሁሉም ክፍሎች የራሳቸው የሆነ ቬንቲሌሽን የራሳቸው የሆነ ላይት አላቸው። ስፔሻሊ ደግሞ ባዝሩም ላይ በጣም አሁን ሰው ኮንሰርንድ እየሆነ ያለው ነገር ናቹራል ቬንቲሌሽን ይፈልጋል። ምክንያቱም ሽታ ወደ ቤትም እንዳይገባ ለተለያዩ ነገሮች ናቹራል ቬንቲሌሽን እና ላይት በጣም በዚህ ሰዓት በጣም ሴንሲቲቭ ፓርት ስለሆነ ማለት ነው። ማስተር ቤድሩሙን ላስጎብኝሽ። እንደገባን ሰፊ መኝታ ቤት እናገኛለን። እዛ ጋር እንደምታየው ባልከኒ ያለ ከሳሎኑ ጋር በተመሳሳይ የኢደን አዳራሽ ቪው ነው የሚኖረው። እዚህ ጋር ኮፊ ቴብል ማድረግ የሚፈልጉ ሰዎች ይሄ ከቤድሮም እርሻ አጠገብ አነስ ያለች መቀመጫ መጽሐፍ መታነብባት ለሚፈልጉ ሰዎች እንደፈለጉ እንዲጠቀሙ አድርገን የሰራ ነው። የራሳቸው የሆነ ባዝሩም ይኖራቸዋል። መኝታ ቤቱ በዚህ መልኩ ነው ያለው። ቀጣይ ደግሞ የልጆቹን መኝታ ቤት ላሳይሽ። እሺ። ይሄኛው ክፍላችን ደግሞ የሁለተኛ ቤድሩማችን ወይ ደግሞ የልጆች ክፍል ብለን እኛ ያሰብነው ነው። ለሁሉም መኝታ ቤቶች ኮመን የሆኑ ነገሮች ከስተመሮች የሚጠቀሙበትን ቦታዎች ሰጥተናል። ቁም ሳጥን ማስቀመጫ፣ የሶኬት የተለያዩ ነገሮችን ኮመን መጠቀም ያለባቸውን ነገሮችን አስቀምጠናል። እዚህ ጋር እንደምታዩ የልጆች ማጥኛ ማድረግ ይችላሉ። እንደ ባልከኒም አድርገው ዘግተውም ስቶር ማድረግ ይችላሉ። ነገር ግን እኛ ከሌሎቹ ለየት ያደረገን ነገር ምንድን ነው? ለእያንዳንዱ አባወራ ከስር ግራውንድ ላይ 5 ካሬ ስቶር እንሰጣቸዋለን። ለምሳሌ ማስቀመጥ የማይፈልጉት ቤት ውስጥ ማስቀመጥ የማይፈልጉት እቃ ግን ደግሞ የቤትን እይታ የሚረብሽ ማቴሪያል ሊኖር ይችላል እና እነሱን የሚያስቀምጡባቸው ለሁሉም አባወራዎች ከታች 5 ካሬ እንሰጣቸዋለን ማለት ነው፣ ከፓርኪንግ እና ከእንትን ውጭ። በጣም ጥሩ። ስለዚህ ቤታውን የምታስረክቡት በሰሚ ፊኒሽድ ነው ማለት ነው? በሰሚ ፊኒሽድ ነው የምናስረክበው። ኦልሞስት 95%ን ጨርሰናል። እንዳየሽው ከውጭ ጥቃቅን ስራዎች፣ የደረጃ የማሳመር የውጭ በር ስራዎች ነው የሚቀሩ። በመቀጠል ከስተመሮች ፊኒሽንግ እስከሚሰሩ እኛም እሱን አገባደ ነው ስለምንጨርስ ኦልሞስትም እያለቀ ስለሆነ
ተረክበውታል ማለት ትችላለሽ። ስለዚህ ሰዎች መተው ቢገዙ ዛሬ ተረክበው ዛሬ የሆኑ ፊኒሽንጉን ጨርሰው መጀመር ይችላሉ። በትክክል። በተመሳሳይ ሶስተኛ ቤድሩሙን በዚህ አይነት ስትራክቸር ናቹራል ላይት ያለው ናቹራል ቬንቲሌሽን ያለው ይኖረናል። ባዝሩሙም ሁለቱ ቤድሩሞች የሚጠቀሙት ይሆናል ማለት ነው። ስለዚህ በአጠቃላይ ይሄ ቤት በ184 ካሬ ባለ3 መኝታ ባለ3 ባዝሩም ይሆናል ማለት ነው። በጣም ጥሩ። እንግዲህ ባለ3 መኝታውን ተመለከትን። ባለ2 መኝታውን ደግሞ ምን ይመስላል የሚለውን ለሰውን ፍላጎት እንደ አማራጭ እንዲሆን ብንመለከተው ምን ይመስልሻል? በደስታ። ይሄ ደግሞ ባለ2 መኝታችን ከሚገርም እይታ ጋር እንደምታየው ከሚገርም ብርሃን ጋር በዚህኛው ሳይድ በሳሎኑ ሳይድ የሚታየው የወንዝ ዳር ፕሮጀክቱ ነው። የወንዝ ዳር ፕሮጀክቱ በአጠገባችን ነው የሚያልፈው። እኛም ኢንቮልቭ ያደረግንበት ስራ ስለሆነ በአጠገባችን ነው የሚያልፈው። ከሳሎንሽ ሆነሽ የወንዝ ጌታ የሚገርም ድምፅ። ወሎ ሰፈር ላይ እንግዲህ ወንዝ እየሰማሽ መኖር ማለት የማይገኝ እድል ነው እና ይሄኛው ባለ2 መኝታችን ነው። እንዳልኩሽ እኛ በጣም ታሳቢ አድርገን እየሰራን ያለ ነው ክሎዝድ ኪችን ላይ ነው። በተመሳሳይ እንደ ባለ3 መኝታው ከስተመሮች የውስጥ ፓርቲሽን እንደፈለጉ መቀያየር ይችላሉ፣ እንደፈለጉ ማድረግ ይችላሉ። ሪዲዛይን እንዲደረግ ፖስቴንሽን ቴክኖሎጂ ስለተጠቀምን በጣም የሚረብሹ ኮለኖችም የሏቸውም። ለዛ በተመቻቸው ሁኔታ ፊኒሽንጉን ሲሰሩ ሪዲዛይን ማድረግ ይችላሉ ማለት ነው። በዚህኛው በኩል ክሎዝድ ኪችናችንን እናገኛለን። እንደገባን ይሄኛው ሳሎን ይሆናል፣ ይሄኛው ኪችን ይሆናል። መኝታ ቤቶቹ ላይ ምንም አይነት የኪችን ድምፆች ወር ደግሞ ሽታዎች አይኖረውም ማለት ነው። እንግዲህ አስቀድመሽ ስለ እይታው እየነገርሽኝ ነበር እና ምናልባት እይታውን በደንብ መመልከት ብትችል ደስ ይለኛል። ጠጋ ብለን በደንብ በደስታ። እይታው እንግዲህ ይህንን ይመስላል። ይህን የመሰለ ግሪን ኤሪያ እንደምታዩ ደግሞ ወንዙም ደግሞ በዚህ ጋር ነው የሚያልፈው። አሁን መንግስትም ያወጣው የወንዝ ዳርቻ ፕሮጀክት በዚህ በአጠገባችን ነው የሚያልፈው። ቅድም እንዳልኩሽም የግንባታ ብርሃን የመከለል ቪውም የመከለል አይነት ጉዳዮች አይኖሩም እና በዚህ መልኩ ከስተመሮቻችን ከሚገርም እይታ ጋር ሳሎንሽ ላይ ይህን የመሰለ ወደዚህ ብታይ የከተማ እይታ ነው ያለው። ጥሩ የሆነ እይታ ያለው ቤት ይኖራል ማለት ነው። እውነት ለመናገር ወሎ ሰፈር ላይ ያለ አይመስልም። አረንጓዴነቱ፣ ጸጥታው ምናምን መሀል ከተማ ላይ ያለ አይመስልም አካባቢውና ደንበኞች ተመልካቾች እንደሚወዱት ተስፋ አደርጋለሁ። ቀጣይ ታዲያ ምን እንያ? እሺ፣ በቀጣይ መኝታ ክፍሎቹን ላሳይሽ። ከሳሎኑን ጨርሰን ባልከኒው ላይ እንደገባን የምናገኘው የባለ2 መኝታዎቹ እና ኮመን ባዝሩሙ ይሆናል። ይሄኛው ባለ1 መኝታ የሚጠቀምበትና እንግዶች የሚጠቀሙበት የባዝሩም ኤሪያ ነው። በዚህኛው ሳይድ ደግሞ ማስተር ቤድሩሙን እናገኛለን። ማስተር ቤድሩሙ የራሱ የሆነ መታጠቢያ ይኖረዋል። ቅድም እንዳልኩሽ ብርሃን ላይ ኮንሰርንድ ሆነን ስለሰራን ሁሉም ክፍሎች ላይ የራሳቸው የሆነ ብርሃን እና የራሳቸው የሆነ ቬንቲሌሽን አላቸው። ማስተር ቤድሩሙም በተጨማሪ የራሱ የሆነ ባዝሩም አለው። የራሱ የሆነ ቬንቲሌሽን እና ላይትኔሽን ከሌሎቹ ጋር በተመሳሳይ ይኖረዋል ማለት ነው። በጣም ጥሩ። ቀጣይ ጉብኝታችን ቀጣይኛውን ክፍል ላስጎብኝሽ። ይሄኛው ደግሞ 2ኛ ክፍላችን ነው። ለማከራየት የሚፈልጉ ሰዎች እንደ ስቶርም መጠቀም ይችላሉ። ከልጆች ከቤተሰብ ጋር ለሚገዙ ከስተመሮቻችን ደግሞ የልጆች ክፍል ማድረግ ይችላሉ እንደፈለጉ። ይሄኛውን ቅድም እንደነገርኩሽ ፓርቲሽን ላይ ኦፕን ስለሆነ ይሄ ባለ2 መኝታውንም ባለ3 አድርገው መስራት ከፈለጉ የሚችሉበት አማራጭ አለ። በጣም ጥሩ። እንግዲህ ቤቶችን በደንብ ተመለከትናቸው። ባለ2ቱንም ባለ3ቱንም ምን ይመስላል የሚለውን እና ምናልባት ስለ ዋጋው፣ ስለ ካሬ መጠኑ እንዲሁም ደግሞ አጠቃላይ ስለ ቤላ ቢሮ ላይ ቁጭ ብለን ብናነሳ ደስ ይለኛል። እንግዲህ ቤቶቹን ተመለከትን እና ቤቶቹን ደግሞ የሰራው ማን ነው፣ ምን አይነት ድርጅት ነው የሚለው ደግሞ ከዛ ቀጥሎ የሚመጣ ጥያቄ ይመስለኛል እና እስቲ ስለ ድርጅታችሁ እናንሳ። ቤላ ማን ነው? ከዚህ በፊት ምን አይነት ስራዎችን የሰራ ድርጅት ነው የሚለውን ወደ ኋላ መለስ ብለን እስቲ ባክግራውንዱ እናንሳ። ቤላ እንደ ቤላ የተመሰረተው በ1968 ነው። ወደ 50 ዓመት የሚጠጋ ቢዝነስ ላይ የቆየ ካምፓኒ ነው። ቤላ እንደ ቤላ ጅማሮ የሆነው ጅማ ላይ በቡና እርሻ የተመሰረተ ካምፓኒ ነው። አሁን ላይም ጥራት ያላቸው ቡናዎች በማቅረብ እንታወቃለን። የተለያዩ ቅንጡ የሆኑ መኪኖችን በማስመጣት እንታወቃለን።
መድኃኒቶች እንዲሁም የተለያዩ የሕክምና እቃዎችን እናስመጣለን። በሪል ስቴቱ ዘርፍ ስመጣልሽ ከዚህ ቀደም ሰሚት ላይ G+8 የሆነ አፓርትመንት በፍሎር 3 አባወራዎች የሚኖሩበትን በ2 ዓመት ጊዜ ውስጥ ገንብተን አስረክበናል። አሁን ላይ ደግሞ ያለንበት ወሎ ሰፈር ላይ የሚገኘው አፓርትመንታችን ይሄኛው ሳይታችን እንግዲህ 95% እስከምንደርስ ድረስ በራሳችን አቅም የገነባነው አፓርትመንታችን ነው። እንደነገርኩሽ ቢዝነሱ ላይ 50 ዓመት የቆየን ስለሆንን የትረስት ኢሹ ከስተመሮቻችን ላይ እንዳይኖር ከሚያደርጉ ፖይንቶች አንዱ ነው ብዬ አስባለሁ። የተለያዩ ቢዝነሶች ይሄ ፋይናንሻል መቋቋም ያለመቻል ጉዳዮች ለእኛ አፓርትመንት ጥያቄ አይሆንም። ኦልሞስት ጨርሰን አስረክበናል ማለት እንችላለን። 95%ን ጨርሰናል። ጥቃቅን የፊኒሽንግ ስራዎች ነው አሁን ላይ እየቀሩን ያሉት። በሚቀጥሉት 6 ወራት ሙሉ ለሙሉ አጠናቀን እናስረክባለን ብለን እናስባለን። በተጨማሪም ቤላ በሲኤምሲ ሲቪል ሰርቪስ ፊት ለፊት እንደ ሙከራ 25 ቤቶችን ቪላ ቤቶችን ገንብቶ የመሸጥ እቅድ አለው። ከዛ በመቀጠል ወደ 1000 የሚሆኑ ቪላ ቤቶችን የመገንባት እቅድ ያለው ካምፓኒ ነው። በጣም ጥሩ። እስቲ ስለዚህ ቢልዲንግ እናንሳ። G+ ስንት ነው? አጠቃላይ ደግሞ ምን ሊኖረው ይችላል የሚለውን እስቲ ጠቅለል ያሉ መረጃዎችን ስጪ። እሺ፣ ወሎ ሰፈር ላይ የሚገኘው ሳይታችን እንግዲህ እንዳየሽው የሚገኘው ከኤደን ገነት መናፈሻ በጀርባ ወይ ደግሞ ብዙ ሰዎች በሚያውቁት ከኢንሳ ፊት ለፊት ባለው በቤስት ዌስተርን ሆቴል ጀርባ 100 ሜትር ገባ ብሎ የሚገኝ አፓርትመንታችን ነው። ቦታው እንደሚታወቀው መሀል ከተማ ነው። ወዴትም ለመሄድ አመቺ የሆነ ነው። ወደ ቄራም ብቲ፣ ወደ ሜክሲኮ ወይ ወደ ቦሌ፣ ወደ ኡራኤል፣ ወደ መገናኛ ለመሄድ አዋሳኝ የሆነ ቦታ ላይ ነው ያለው። በአካባቢው እንደሚታወቀው የተለያዩ ኤምባሲዎች አሉት። ቅድም እንደነገርኩሽ ኢራቅ ኤምባሲ፣ ሮማኒያ፣ UNHCR የተለያዩ ትላልቅ ድርጅቶች ስላሉበት በዶላር የማከራየት አቅሙ ከፍተኛ የሆነ ሎኬሽን ላይ ነው ያለ ነው። በአጠቃላይ አፓርትመንታችን G+12 ነው። 12ኛ ላይ ቴራዝ ይሆናል። 4 ቤዝመንት ይኖረዋል። በተጨማሪም ሙሉ ከስተመሮቻችን የየራሳቸው 5 ካሬ ስቶር ግራውንድ ላይ እንሰጣቸዋለን ማለት ነው። በፍሎር 2 አባወራ ነው የሚኖረው። 1 ሊፍት ይኖረዋል። ያው በፍሎር 2 አባወሮች ስላሉ 1 ሊፍት ይጠቀማሉ። በአጠቃላይ ወደ 20 አባወራዎች የሚኖሩት። በአጠቃላይ ለሁሉም ለእያንዳንዱ አባወራ አንዳንድ የመኪና ማቆሚያ ይኖረዋል ማለት ነው። በጣም ጥሩ። ታዲያ እዚህ ላይ ሰዎች ቤቶችን በምን ያህል ዋጋ ነው ማግኘት የሚችሉት? ቅድመ ክፍያው ምን ያህል ነው? እንዲሁም ደግሞ አጠቃላይ ስላሉት የአከፋፈል ሂደቶች ቀሪውን በምን ያህል ጊዜ ሊከፍሉ ይችላሉ የሚለውን ስለ አከፋፈል ሂደቱ ጠቅለል ያለ መረጃ ስጪ። ባለ3 መኝታ እና ባለ2 መኝታዎች ነው እየሸጥን ያለ ነው በአሁኑ ሰዓት ላይ። ባለ3 መኝታው 184 ካሬ ነው። ባለ2 መኝታው 128 ካሬ ላይ ያረፉ አፓርትመንቶችን ነው እየሸጥን ያለ ነው። ጠቅላላ ዋጋው ባለ3 መኝታ ከ23,920,000 ብር ነው። ባለ2 መኝታ ደግሞ በ17,920,000 ብር ነው እየሸጥን ያለ ነው። የአከፋፈል ሁኔታው 100% ለሚከፍሉ ደንበኞቻችን ታላቅ ቅናሽ እናደርግላቸዋለን። በባንክ ማያያዝ ለሚፈልጉም እያንዳንዱ አፓርትመንት ተናጠል ካርታ የተዘጋጀላቸው ስለሆኑ በባንክ ማያያዝ ለሚፈልጉ ከስተመሮች ሬዲ የሆነ አፓርትመንት ነው ማለት ነው። በቅድመ ክፍያ ከፍለው አከፋፈል ሁኔታ ማመቻቸት ለሚፈልጉ ከስተመሮቻችን ደግሞ ፍሌክሲብል የሆነ የአከፋፈል ሲስተም ስላለን እነሱ በተመቻቸው በኩል ልናስተናግዳቸው ዝግጁ ነን። በጣም ጥሩ። እንግዲህ አስቀድመን ስናወራ ለኢንቨስትመንትን በጣም አመቺ የሆነ ነው ሊያከራይ ቢሉት እንደዛው እያልሽኝ ነበርና ምናልባት እዚህ አካባቢ ላይ ባላቸው ኢንፎርሜሽን መሰረት ሰዎች ለኢንቨስትመንት ለማከራየት ቢገዙት ምን ያህል ሊያከራዩት ይችላሉ? አሁን ላይ ባለው ሬንጅ $1,800 ነው እዚህ አካባቢ ላይ እየተከራየ ያለው። ለአፓርትመንት የማከራየት ቫልዩ ደግሞ የፊኒሽንጉ ጉዳይ ነው እና ፊኒሽንጋቸው ቆንጆ ከሆነ ከ1,800 እስከ 2,500 ባለው ሬት ያከራዩታል ብለን እንጠብቃለን። በጣም ጥሩ። እንግዲህ ቤቶችንም ተመለከትን፣ ያለውን ነገር ለተመልካች በደንብ አድርሰናል። እነዚህን የቤት አማራጮች የሚፈልጉ ሰዎች እንዴት ነው እናንተ ማግኘት የሚችሉት? በውጭም በሀገር ውስጥም ያሉት? ቢሮአችን የሚገኘው እዛው ሳይታችን ላይ ነው። ከድሬዳዋ ህንፃ ፊት ለፊት ባለው በኤደን መናፈሻ በኩል ሲገቡ ቤላ ሪል ስቴት ብለው ቢመጡ እኛንም ማግኘት ይችላሉ። ከዛ በተጨማሪ ደግሞ ከታች ባለው ስልክ ላይ እኛን ማግኘት ይችላሉ። ከውጭ ላሉት ደንበኞቻችን ደግሞ በዋትሳፕ አድራሻችን ከኛ ጋር ኮኔክት ማድረግ ይችላሉ። ጥሩ የሆነ ቆይታ ነበረን። በመጨረሻ ግን ማለት የምትፈልጊው ነገር ካለ ወይም ደግሞ መጨመር የምትፈልጊው ነገር ካለ እድሉን ልስጥሽና እዚህ ጋር እናብቃ። ያው እኔ ማለት የምፈልገው ወሎ ሰፈር ላይ በዚህ ዋጋ
ድጋሚ የማይመጣ እድል ነውና እድላቸውን እንዲጠቀሙበት እላለሁ። በጣም ጥሩ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እሺ እኔም በጣም ነው የማመሰግነው። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ቤላ ሪል ስቴት ጋር ተገኝተን ያሉትን የቤት አማራጮች ምን እንደሚመስሉ እንዲሁም ደግሞ የካሬ መጠናቸውን እና ዋጋቸውን እያደረስናችሁ ቆይታ አድርገን ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ቤቶችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ እንላችሁ።